ሰላም እንዴት ናችሁ? በዛሬ ቪዲዮ የአብዛኞቻችሁን ችግር የሚቀርፍ አንድ ስኪል ወይም አንድ ሙያ አስተምራችኋለሁ። እሱም ቪዲዮ ኤዲቲንግ ነው። እንግዲህ የትኛውም ሶሻል ሚዲያ ላይ መታችሁ ስኬታማ መሆን የምትፈልጉ ከሆነ ዩቲዩብ መስራት፣ ፌስቡክ መስራት፣ ቲክቶክ መስራት የምትፈልጉ ከሆነ ግዴታ ቪዲዮ ኤዲቲንግን ማወቅ አለባችሁ። የማሳያችሁ ደግሞ ሁላችሁም እጅ ባለው አሁን በያዛችሁት የሞባይል ስልካችሁ እንዴት መስራት እንደምትችሉ ነው። ምክንያቱም ብዙዎቻችሁ አይሆፕ ተስፋ አድርጋለሁ የምትጠቀሙት የሞባይል ስልክ ነው። ስለዚህ የሞባይል ስልካችሁን ተጠቅማችሁ ደግሞ እንዴት ቪዲዮ ኤዲት ማድረግ እንደምትችሉ በደንብ እናያለን ማለት ነው። ከዚህ በፊት የሞባይል ስልካችሁን በመጠቀም በጣም ጥራት ያለው ቪዲዮ እንዴት መስራት እንደምትችሉ በዚህ ቪዲዮ አሳይቻችኋለሁ። እንዴት በስልክ ብቻ መቅረጽ እንደምትችሉ ማለት ነው። ዛሬ ደግሞ እንዴት በስልካችሁ ኤዲት እንደምታደርጉ ነው ማሳያችሁ። በዋናነት ዛሬ የመረጥነው አፕሊኬሽን ካፕከት ነው። ምክንያቱም ካፕከት አንደኛ ፍሪ ነው፣ ያው ሰብስክሪፕሽን የለውም። ሰብስክሪፕሽን ቢኖረው እንኳን ያ ሰብስክሪፕሽን የተሻለ ፊውቸር ለማግኘት ነው የሚጠቅማችሁ እንጂ ቤዚክ የሆኑ ስራዎችን በደንብ አድርጋችሁ ትሰሩበታላችሁ ማለት ነው። ኤዲት የማደርገው በካፕከት ነው፣ ግን በነፃ ማለት ነው፣ ምንም አይነት ግዢ ሳልፈጽም ነው። ሁለተኛ ደግሞ ካፕከት የሚለየው ምንድነው? በጣም ኢዚ ነው፣ እጅግ በጣም ቀላል ነው ማለት ነው። ምንም የተወሳሰበ ነገር የለውም። እንደ ካይን ማስተር እና ሌሎች አፕሊኬሽኖች በጣም የተወሳሰበ ነገር የለውም። በቀላሉ ማግኘት የምትችሉት አፕሊኬሽን ነው። በዛ ላይ በጣም ብዙ ፊውቸሮች፣ በጣም ብዙ ቴምፕሌቶች፣ በጣም ብዙ ኢፌክት፣ ትራንዚሽን ያለው አፕሊኬሽን ነው ማለት ነው። ኢትስ ሶ ቤስት በቃ ካፕከት እና ይሄ እኔ ሪኮሜንዴሽን ነው ለእናንተ መመክራችሁ። ዘን ካፕከትን ካወቃችሁ ደግሞ ሌሎቹ አፕሊኬሽኖች የሚከብዷችሁ አይመስለኝም። ስለዚህ ካፕከትን ከመጀመሪያው እስከ መጨረሻው በደንብ እናያለን። በትዕግስት ካያችሁት ይሄ ቪዲዮ ይጠቅማችኋል። ከዚህ በኋላ በደንብ ቪዲዮ ኤዲት ማድረግ ትችላላችሁ ማለት ነው። ዩቲዩብ ላይ አትራክት የሚያደርግ፣ ቲክቶክ ላይ አትራክት የሚያደርግ የሚስብ ቪዲዮ ኤዲት ማድረግ ትችላላችሁ ማለት ነው። ሶ ይሄ የሚጠቅማችሁ ለቤዚክ ስኪል እንዲኖራችሁ ነው። ከዜሮ ተነስታችሁ የራሳችሁ ቪዲዮ በደንብ ኤዲት ማድረግ እስክትችሉበት ጊዜ ድረስ ነው ማሳያችሁ ማለት ነው። እዚህ ጋር የምነግራችሁ ነገር ሁሌም ስለ ቪዲዮ ኤዲቲንግ ሳነሳ የምናገረው አንድ ነገር አለ። ቪዲዮ ኤዲቲንግ ትምህርት ብቻውን በቂ አይደለም። የቪዲዮ ኤዲቲንግ ኮርስ የወሰዱ የተመረቁ በቪዲዮ ኤዲቲንግ ማቃቸው ሰዎች አሉ። ግን ቪዲዮ ኤዲት አድርገው ሲሰጧችሁ በጣም ነው የሚደብረው። ምክንያቱም ቪዲዮ ኤዲቲንግ ከእውቀት ብቻም ከስኪልም ብቻም ጋር አይገናኝም። ክሬቲቪቲ ይፈልጋል ማለት ነው። ፈጠራ ይፈልጋል። አንድ ሰው ሁሉንም የቪዲዮ ኤዲቲንግ አደራረግ ሁሉንም ሊያሳያችሁ አይችልም። አንዳንዶቹን በራሳችሁ ነው የምታመጡት። ዋና ማወቅ የሚጠበቅባችሁ ቤዚኩን ነው፣ ወይንም ዋና በቃ አላ እንዴት ኤዲት እንደሚደረግ ማወቅ፣ እንዴት እንደሚቆረጥ፣ እንዴት እንደሚቀጥል፣ እንዴት ትራንዚሽን እንደሚገባ፣ እንዴት አሪፍ ቴክስቶች እንደሚገቡ፣ እንዴት ፎቴጆች እንደሚገቡ፣ እንዴት ከለር ግሬዲንግ እንደምትሰሩ፣ እንዴት ኤክስፖርት እንደምታደርጉ ይሄን ነው ማወቅ የሚጠበቅባችሁ። ይሄንን ካወቃችሁና ፋሚሊያር ከሆናችሁ ከዚህ ጋር ዋናው ትልቁ ነጥብ ከእናንተ የሚጠበቀው ክሬቲቪቲ ነው። ይህ ማለት ውበት የመስጠት አቅም ማለት ነው። ከተለያዩ ዩቲዩብ ላይ እንዴት ኤዲት እንደሚያደርጉ እያያችሁ ምናምን እስኪላችሁን ማሳደግ፣ ራሳችሁን አቅማችሁን ማሳደግ ነው የሚጠበቅባችሁ። እዚህ ጋር አደራ የምላችሁ ነገር ሰብስክራይብ አድርጉ ቻናሉ። ስለ ቪዲዮ ኤዲቲንግ ማወቅ ከፈለጋችሁ፣ ስለ ዩቲዩብ አሰራር በደንብ ኤቭሪ ነገር ማወቅ ከፈለጋችሁ፣ ስለ ቲክቶክ፣ ሌሎች ሶሻል ሚዲያ ፕላትፎርሞች እንዴት እንደምንሰራ ማወቅ ከፈለጋችሁ፣ ዘንድ ደግሞ እስካሁን ያልጀመርነው ከዚህ በኋላ ግን ዲስከስ የማደርግበት አንድ ርዕስ አለ። እሱም የስራ ፈጠራን በተመለከተ የግል ቢዝነስ እንዴት ራን እንደምታደርጉ፣ እንዴት እንደምትጀምሩ፣ እንዴት ፕሮፖዛል እንደምታዘጋጁ፣ አንድ ቢዝነስ ትርፋማ ነው አይደለም የሚለውን እንዴት እንደምታውቁ ኤቭሪ ነገር በዚህ ቪዲዮ ቻናል እናወራለን ማለት ነው። ሶ ሰብስክራይብ ግድ ነው። ላይክማ ያው ምንም ጥርጥር የለውም። ኮሜንት በተለይ በቃ ሻርፕ ኮሜንት ሁላችሁም መጻፍ አለባችሁ ማለት ነው። አይ ሆፕ ብዙ ቪው እንደሚያገኝ ይሄ ቻናል እና ይሄ ቪዲዮ አልጠራጠርም። አላንዛዛባችሁ። እንዴት ኤዲት እንደምታደርጉ አሁን ላሳያችሁ እንሂድ ማለት ነው። ቪዲዮ ኤዲቲንግ ኤዲት ማድረግ ከመጀመራችሁ በፊት እንግዲህ ለኤዲቲንግ የሚያስፈልጋችሁን ግብአት መሰብሰብ አለባችሁ ማለት ነው። ለምሳሌ ፎቶ ሊያስፈልጋችሁ ይችላል። ተጨማሪ ቪዲዮዎች ሊያስፈልጋችሁ ይችላል። ለምሳሌ አንዳንድ ቪዲዮዎችን ስታዩ ልክ የሚመጡ ንግግሮቻቸው ጋር የሚመጡ ፎቶዎች፣ የሚመጡ ቴክስቶች አሉ፣ የሚመጡ ቪዲዮዎች አሉና ሌሎችንም እነዚህን መሰብሰብ አለባችሁ። ዘን ያው አፕሊኬሽኑን መጫን ነው። ይሄ በጣም ኢዚ ነገር ነው። ፕሌይ ስቶር ላይ ተገቡና ካፕከት ብላችሁ ብትጽፉ ያው ራሱ ያመጣላችኋል ማለት ነው። ሶ አሁን አፕሊኬሽኑ ከፍቷልና የመጀመሪያው ስራ መሆን ያለበት ይሄንን ኢንተርፌሱን ምንድነው ይሄ አፕሊኬሽን የሚለውን የተወሰነ ነገር ላሳያችሁ። ይሄ እዚህ ጋር የምታዩት እንግዲህ ኒው ፕሮጀክት ይላል። አዲስ ቪዲዮ ኤዲት ማድረግ ስትፈልጉ እቺ ኒው ፕሮጀክት የምትለዋን ነክታችሁ ነው የምትገቡት። እዚህ ጋር ደግሞ አካውንት ሳይን አፕ ማርጋችሁ መግባት የምትፈልጉ ሆነ ሎጊን ማድረግ የምትፈልጉ ሆነ ያው ብዙ አድቫንቴጆች አሉ። እቺን ትነካላችሁ ማለት ነው። ከዛ በኋላ ላይ ሎጊን እንድታደርጉ የተለያዩ ኦፕሽኖች ያመጣላችኋል። ዛሬ ስለዚህ አናይም። ምንም እኛን ስራ የሚያስተዋጉለን ነገር የለም። እኔም ሎጊን አላረኩም እስካሁን በዚህ በስልኬ ማለት ነው። ከዛ እዚህ ጋር የምትዋቸው አንዳንድ ነገሮች አሉ ለጊዜው አያስፈልጉንም። ለምሳሌ እዚህ ጋር ሪሙቭ ባክግራውንድ የሚል አለ።
ከጀርባ ያለን ነገር ለማጥፋት በቀላሉ ይሄ አውቶ ካፕከት የሚል አለና ሌሎችም ነገሮች አሉ። እዚህ ካሜራ ራሱን ችሎ አለው አፕሊኬሽኑ ቪዲዮ መቅረጽ ትችላላችሁ። ሌሎችም ቱሎች በጣም ብዙ ቱሎች አሉት። ፎቶ ኤዲተር አለው አፕሊኬሽኑ ማለት ነው። ግን እኛ የምንፈልገው ዛሬ ቪዲዮ ኤዲት ማድረግ ነው። ስለዚህ ኒው ፕሮጀክት የምትለው ነክታችሁ ነው ቪዲዮ ኤዲት ማድረግ የምትጀምሩት ማለት ነው። እንንካው። ግን ይሄ ድሉ ካለ ስራ ለማቅለል ማስገባቱ አይከፋም። ያው እኔ እዚህ ጋር ይሄን ቪዲዮ ነው የምፈልገው ትነኩትና አድ ታደርጉታላችሁ ማለት ነው። አድ ነው ያው ቪዲዮ የተበላሸ ቪዲዮ ነው። ፐርፐዝሊ ነው ይሄን የተበላሸ ቪዲዮ ያመጣው፣ ምክንያቱም እንዴት ቆንጆ አድርገን እንደምንሰራው እንድታዩት ማለት ነው። እንግዲህ ይሄ አፕሊኬሽን ውስጥ አስገብቻለሁ፣ እኔም ገብቻለሁ። ስለዚህ ስለ አፕሊኬሽኑ ኢንተርፌስ ወይንም አጠቃላይ ገጽታ የተወሰነ ነው ልስጣችሁ። እዚህ ጋር አፕሊኬሽኑ ይሄ ዲስፕሌይ ማድረጊያ ነው። የምትሰሩትን ነገር እዚህ ጋር ነው የምታዩት ማለት ነው። ማየት የምትችሉት እዚህ ጋር ነው። እዚች ጋር የምታዩት ሪዞሉሽን ትባላለች። እቺ ኤክስፖርት ስታደርጉ መጨረሻ ላይ ቪዲዮአችሁን ኤክስፖርት ስታደርጉ በጣም ጥራት እንዲኖረው ቪዲዮአችሁን የምታስተካክሏቸው ሴቲንጎች ናቸው። መጨረሻ ላይ እናየዋለን ማለት ነው። እነዚህ ወደ ታች ስንመጣ ይሄ እዚህ ጋር የምታዩት ይሄ ምን ይባላል? ታይም ላይን ይባላል። የትኛውም ኤዲቲንግ አፕሊኬሽን ላይ ያለ ነው ታይም ላይን ይባላል። እና ታይም ላይኑ አንድ ብቻ አይደለም፣ ብዙ ታይም ላይኖች ሊኖሩት ይችላሉ። ለምሳሌ እኔ 3-4 ታይም ላይን ሊኖረኝ ይችላል ማለት ነው። ያው ለምሳሌ ያው ይሄንን ባስገባበት ያው እዚህ ጋር ሁለተኛ ታይም ላይን ሰጠኝ። አሁንም ቪዲዮ ቢጨምር ሶስተኛ ታይም ላይን ይሰጠኛል ማለት ነውና ቪዲዮአችን የሚደረደሩበት ቦታ እሱ ታይም ላይን ይባላል። ቪዲዮአችን የሚደረደሩበት ቦታ እዚህ ጋር አንድ ቪዲዮ አለ፣ ሁለተኛ ቪዲዮ እዚህ፣ ሶስተኛ ቪዲዮ እንደዚህ አድርጌ ደረድረዋለሁ ማለት ነው። ከዛ የሚፈልገውን ቪዲዮ እጠቀማለሁ፣ የሚፈልገውን ቪዲዮ ተዋለሁ። በዚህ መሰረት ነው በጣም ኮምፕሊኬትድ የሆኑ ስራዎች የሚሰሩት ማለት ነው። ይሄ ታይም ላይን ይባላል። እንደምናያችሁ ቪዲዮ መደርደሪያ ቦታ ነው። ከዛ ይሄን ታይም ላይን ማስፋት እንችላለን፣ ማጥበብ እንችላለን። ለምሳሌ ልክ ስናሰፋ አሁን ለምሳሌ እኔ በየ10 ሰከንዱ ያው 10 ሰከንድ 20 ሰከንድ እያለ ቪዲዮውን በጣም አጥቦ አሳየኝ ማለት ነው። በጣም ዲቴይል ነገር ማየት ከፈለኩ ደግሞ ልክ እንደዚህ አሰፋዋለሁኝ። ሳሰፋው ያው በጣም በየሰከንዱ በእያንዳንዱ ኢች ሰከንድ ኤዲት ማድረግ እንድችል ያደርገኛል። ቪዲዮውን የማስፋት የማጥበብ ሁኔታም አለው ማለት ነው። ከዚያ በተጨማሪ ቪዲዮ ሚውት ማድረግ ከፈለጋችሁ ያው እዚች ጋር ሚውት የምትላለች ሚውት ማድረግ ይቻላል። ወደ ታችኛው እንሂድ። እዚህ ጋር የተለያዩ ቱሎች አሉ የሚታዩ የተለያዩ ቱሎች አሉ። እዚህ ጋር ኤዲት የሚል አንድ ቱል አለ። ይሄ እንግዲህ ቪዲዮአችሁን የምትጠቀሙትን በጣም ዲቴል ኤዲት ለማድረግ ይጠቅማችኋል። ለምሳሌ እኔ ይሄን ቪዲዮ ነው አይደለም ፈልገው ቀጥታ ኤዲት የሚለውን ስነካ ያው ስፕሊት ማድረግ ነው የምትፈልገው፣ መቆረጥ ማለት ነው። መቆራረጥ ነው የምትፈልገው ወይንስ ደግሞ ስፒዱን እዚህ ጋር መጨመር ነው የምትፈልገው፣ የተለያዩ አኒሜት ማድረግ ነው የምትፈልገው፣ ኢፌክቶች ማስገባት ነው የምትፈልገው እያለኝ ነው። አያችሁ ዲቴል ስለ አንዱ ቪዲዮ ነው ይሄ። ዲሊት ማድረግ ነው የምትፈልገው፣ ኢንሃንስ ቮይስን ማስተካከል ነው የምትፈልገው። አያችሁ አይደለ? በቃ ይሄ ስለ አንድ ሌሎችም አማራጮች አሉ። ሪሙቭ ቢጂ ይላል። ባክግራውንድን ለማጥፋት ከፈለኩኝ ግሪን ስክሪን ልጠቀም እችላለሁ፣ ለዚያ ያግዘኛል። እዚህ ጋር ደግሞ ድምጽ ለማስተካከል ከፈለኩኝ ያው ቮሊዩም ይላል እዚህ ጋር እሱን ማስተካከል ተጭኜ ድምጹን መጨመር መቀነስ እችላለሁ። ትራንስፎርም ይላል እዚህ ጋር ደግሞ ሳይዙን ማስተካከል ክሮፕ ማድረግ ከፈለኩኝ ለምሳሌ ያው አንደኛ ሮቴት ማድረግ ለምሳሌ ቪዲዮ መገልበጥ ከፈለኩኝ እቺን እጫናለሁ። ዲቴል አሳያችኋለሁ ጠብቁኝ። ቪዲዮ መገልበጥ ከፈለኩ ማለት ነው። ሚረር ማድረግ ከፈለኩኝ ሪሳይዝ ማለት ያው ለምሳሌ ይሄንን ቪዲዮ ያው ወደ ላይ ከፍ አድርጌ መቆራረጥ ምናምን እችላለሁ። አያችሁ ማሳነስ ማብዛት ምናምን እችላለሁ ማለት ነው። እና እነዚህ ኦፕሽኖች አሉት። ከዚያም በተጨማሪ ወደ ኋላ ስትመለሱ አጀስት አለ። ለምሳሌ እቺ አጀስት ማለት ከለር ግሬዲንግ ለመስራት አሳያችኋለሁ ወደፊት። እነዚህ በጣም ብዙ ኦፕሽኖች አሉት ማለት ነው። ዱፕሊኬት ለማድረግ ኮፒ ለማድረግ ይኸው እዚህ ጋር አለ። እና እቺ ኤዲት የምትለዋን ስለተጫንኩ ነው እዚህ ጋር ያለችዋን ኤዲት የምትለዋን ስትጫኑ እንደዚህ ነው የሚያሳያችሁ ማለት ነው። ዘን ኦዲዮ ደግሞ እዚህ ጋር የምትላለ ድምጽ ለማስገባት ይጠቅማችኋል። ቴክስት ደግሞ ጽሁፍ ለመጻፍ ያስፈልጋችኋል። በጽሁፍ የሚገለጽ ነገር ካለ እቺ ኦቨርሌይ የምትለዋ ደግሞ ተጨማሪ ቪዲዮና ፎቶዎች ለማስገቢያ ነው የምትጠቅመው። ኢፌክት ደግሞ የተለያዩ ኢፌክቶች የከለር ኢፌክት የቪዲዮ ኢፌክት እንዲኖራችሁ ነው የሚያስፈልገው። እዚህ ጋር አስፔክት ሬሾ የምትባላለች። አስፔክት ሬሾ ማለት የቪዲዮአችሁ ሳይዝ ማለት ነው። ምንም ጥርጥር የለውም። ይሄ ቪዲዮአችሁ የሚታየው በአስፔክት ሬሾ ነው። ለምሳሌ የቲክቶክ አስፔክት ሬሾ አለ ያው እዚህ ጋር 9:16 ማለት ነው። የዩቲዩብ አስፔክት ሬሾ አለ እና ያንዳንዱ ሶሻል ሚዲያ ፕላትፎርም የራሱ የሆነ አስፔክት ሬሾ ስላለው ማለት ነው። እና አስፔክት ሬሾ ማለት ያው በዛው ሰሩት በጣም ኢዚ በሆነ ቋንቋ ላሳያችሁ ስለፈለኩኝ ነው።
ሌሎችም አጀስት የሚላል እዚህ ጋር ከለሩን አጀስት ለማድረግ ያው መጨመር ከለር መጨመር ማስተካከል ምናምን እንችላለን ማለት ነው። ለምሳሌ ያው ከለሩን አሁን በጣም ነጭ ያደረኩት ነው ያጠቆርኩት ነው ኮንትራስት ምናምን ሌሎችም ነገሮች አሉ። በደንብ ዲቴል አሳያችኋለሁ ምንም ችግር የለም። ዘን ደግሞ እዚህ ጋር ሌየር የሚላል ያው ሌየር ማለት ታይምላይን አሳይቻችኋለሁ ቅድምና ይሄ ታይምላይኑን ማስፋት ከፈለኩኝ ወይንም ደግሞ ሁሉንም ኦል ቪዲዮዎችን እኩል አጀስት ማድረግ ከፈለኩኝ ሌየሮች ይጠቀማሉ ማለት ነው። ከዚያ ደግሞ እዚህ ጋር ባክግራውንድም የሚላል ስቲከሮች አሉ። ኤኒዌይስ ግን ኤዲት እያደረግን ነው ብዙ ሰዓት እዚህ ጋር እየፈጀው ስለሆነ ማለት ነው። እንግዲህ የመጀመሪያው ስቴፕ ቪዲዮ ኤዲቲንግ ላይ ኢምፖርቲንግ ነው። ኢምፖርት ማለት ማስገባት ቪዲዮውን ወደ ታይምላይን ማስገባት የሚባል ነገር ነው። እሱን አስገብቻለሁ ያው እዚህ ጋር እንደምታዩት ሌሎች የሚያስፈልጉኝም ነገሮች ካሉ አስገባለሁ ማለት ነው። ኢምፖርት አደርጋለሁ። ኢምፖርት ካደረጋችሁ በኋላ ሁለተኛው ከለር ግሬዲንግ ይባላል። ይህ ማለት የቪዲዮአችሁን ከለር ከመቆራረጣችሁ በፊት ለምን ሲቆራረጥ ምናልባት ተመሳሳይ ከለር ለመጠቀም ምናምን ያስቸግራችኋል እኩል ለማስተካከል ሶ ከለር ግሬዲንግ ትሰራላችሁ። ከለር ግሬዲንግ የሚሰራው እንግዲህ ዋና ቪዲዮውን የምትፈልጉትን ቪዲዮ ትጫኑትና ያው ይሄንን ነው ተጫንኩት። ከተጫንኩት በኋላ አጀስት የምትላለች ያው እዚች ጋር የምታዩት አጀስት አለች እሷን እጫናለሁ። ከዛ ከለር ግሬዲንግ እሰራለሁ። ለምሳሌ አውቶ ከለር ኮሬክት እንዲያደርግልኝ ራሱ እንዲያስተካክልልኝ ከፈለኩኝ ቻት ከለር ኮሬክሽን የምትለዋን ስጫናት ራሱ ያስተካክል። አያችሁት? ያው ለውጥ አለው በጣም ያስተካክለዋል ማለት ነው። ራሴ ማስተካከል ከፈለኩኝ ደግሞ በፊልተር ከፈለኩኝ እዚች ጋር ከጎን ጋር ፊልተር የምትላለች ተጭኜ በጣም ብዙ አማራጮች አሉት። ግን እኔ ራሴ አጀስት ማድረግ ከፈለኩኝ ለምሳሌ መጀመሪያ ብራይትነስ የሚበዛበት የሚያንሰው ከሆነ መጨመር ወይ ደግሞ መቀነስ። አያችሁ ይሄ እናንተ የራሳችሁን ክሬቲቪቲ ይፈልጋል። ከዚያ ኮንትራስት ደግሞ የሚላል እዚህ ጋር ይህ ማለት ለማድመቅና ድምቀት ለመቀነስ ነው የሚጠቅመን። ለምሳሌ ያው ኮንትራስት ታደርጉት ቀዩን ቀይ ነጩን ነጭ ጥቁሩን ጥቁር እያደረግላችሁ ይሄዳል። ሳቹሬሽን የሚባል አለ የቀለም ለምሳሌ የቆዳ ቀለም ቀይ ሞድ ለማድረግ ብላክ ለማድረግ እንዲህ የመገረጣ ለማድረግ ያስፈልጋችኋል። ይሄ ብሪሊያንስ የሚላል ሻርፕን የሚላል ሻርፕ ለማድረግ ቪዲዮአችሁን ይጠቅማችኋል። ቀጣዩ የሚሆነው ካቲንግ ወይንም ደግሞ ስፕሊቲንግ ማድረግ ነው። መቆራረጥ የማትፈልጉትን ቪዲዮ ማስወጣት። ይሄ ስታስቡ ምናምን ስትሉ ያለውን ነገር ማውጣት ካቲንግ ይባላል። ሶ ለምሳሌ ይሄንን እንክፈተውና እንስማው። ስለ ቪዲዮ ኤዲቲንግ እንማራለን ማለት ነው። ቪዲዮ ኤዲቲንግ እጅግ በጣም ቀላል ነው። ብዙ የሚከብድ ነገር ያለው እንዳይመስላችሁ። አሁን ይሄ መውጣት አለበት። ስለዚህ ለምሳሌ ያው መለስና ያው በጣም ቀላል ነው። ብዙ የሚከብድ ነገር ያለው እንዳይመስላችሁ። ያው ከዚህ በኋላ ያለው የተወሰነች ቪዲዮ ተበላሽቶብኛል። አያችኋ? ይሄን ቪዲዮ እንግዲህ ምንድነው የማደርገው እነካለው ማለት ነው። ልክ ትክክል የሆንኩበት ቦታ ላይ አረግና የተበላሸውን ለማውጣት ቀደም ብዬ አደርግና ከዚያ ምንድነው የማደርገው ራሱ ቪዲዮውን እጫነዋለሁ። ያው እነካዋለሁ ቪዲዮውን እጫነዋለሁ። ልክ ስጫነው እዚህ ጋር የቪዲዮውን ዲቴል ያመጣልኛል ማለት ነው። ይሄን ቪዲዮ እንደፈለኩ እንዳደርግ ስፕሊት የምትለዋን ነው የምጫነው እዚህ ጋር ይቆርጥልኛል ማለት ነው። ይሄ እንግዲህ ከአንድ በኩል ያለውን አጠፋሁኝ። ከዚያ ከሁለተኛው በኩል ያለውን ደግሞ ቆርጦ ለማውጣት ስለሆነ አጠፋለሁ። አያችሁ እዚች ድረስ ነው የተሳሳትኩት። ሶ እዚች ጋር ቆርጣታለሁ ማለት ነው። ስፕሊት የምትላለች እዚህ ጋር እሷን ስፕሊት አድርጌ አወጣለሁ ማለት ነው። ከዛ በኋላ ላይ ልክ ስፕሊት ሳደርግ ያው አያችሁ እዚህ ጋር ላጥብቤ ላሳያችሁ። ይቻት እዚህ በቃ ያት እዚህ ጋር የምታዩት እቺ ቪዲዮ ናት። እቺ ቪዲዮ የተበላሸች ቪዲዮ ናት። አቆርጧታል። እነካትና እሷን ምን አደርጋለሁኝ ከነካዋት በኋላ ድሌት የሚላል እዚህ ጋር ድሌት አደርገዋለሁ። አሁን ሰረዘው ማለት ነው። እስኪ እንሞክረው። ብዙ የሚከብድ ነገር ያለው እንዳይመስላችሁ። it is so easy አያችሁ አይደለ? አውጥቶታል ያንን። በዚህ መሰረት ኤቭሪ መውጣት ያለበትን ነገር ታስወጣላችሁ። ያው ከት ስፕሊት እያደረጋችሁ ታስወጣላችሁ። ኤክሰርሳይዝ ይፈልጋል፣ ልምምድ ይፈልጋል። ተለማመዱ። እንግዲህ ከቲንግ ከሰራችሁ በኋላ ይሄ ዋና ሜን ታይምላይን ስለሆነ ራሱ ነው ግጥም ያደረገልኝ። ነገር ግን ኦቨርሌይ ቢኖራችሁ ወይንም ሌላ 2-3 ቪዲዮ ቢኖራችሁ የተቆረጠው መሃል ላይ ክፍተት ሊፈጥርባችሁ ይችላል እና እሱን እንግዲህ ጫን እያላችሁ ቪዲዮውን ያው ጫን በማለት ማስተካከል ያስፈልጋል። ያው እንዲህ ማቅረብ ምናምን ትችላላችሁ። ጆይን ማድረግ እርስ በርስ መሃል ላይ ክፍተት እንዳይኖር ጎን ለጎን ማድረግ ምናምን ያስፈልጋል ማለት ነው። ቀጣዩ እንግዲህ አድ ማድረግ ኦቨርሌይ፣ የተለያዩ ኦቨርሌዮች ተጨማሪ ቪዲዮዎችን አድ ማድረግ፣ ጽሁፎችን መጨመር፣ ፎቶዎችን ማስገባት ቪዲዮአችሁ እንዲያምር ማለት ነው። ለምሳሌ እኔ ያው
ሰላም በዛሬው ቪዲዮ ሰላም ስል ሰላም የሚል ጽሁፍ ማስገባት ልፈልግ እችላለሁ። እንዴት ነው የምታደርጉት? እሱን ቴክስት የምታስገቡት ይችን ተጭናችሁ ነው። ያው እዚህ ጋር ቴክስት የምትላለች መጀመሪያ እንዳሳየዋችሁ እሱን ትጫናላችሁ። ከዛ ቴክስት እዚህ ጋር የሚል ይመጣል። ቴክስት የምትለዋን ትጫናላችሁ። ሰላም የሚል ነው ያለው። ሰላም የሚለውን እነካለው። ያው ሰላም የሚል ጽሁፍ አመጣልኝ ማለት ነው። ከዛ ይችን እንግዲህ ቀጥታ ንግግሬ ጋር እኩል አረጋታለሁ ማለት ነው። ለምሳሌ ሰላም የሚለው ከዚህ ጋር ነው። እቺን ጫንላትና እቺ ቴክስቷን ጽሁፏን ጫንላትና ሰላም ወደሚለው ወስዳታለሁ ማለት ነው። በቃ ሰላም ያው ጽሁፏን ሳ ነው። ስለዚህ ጽሁፏን ለማስተካከል ሳይዝ ምናምን ለመጨመር ትነኳታላችሁ። ራሷን ጽሁፏን ትነኳትና ልክ እንደዚህ ያመጣላችኋል። መጨመር መቀነስ ያው ትችላላችሁ። ለምሳሌ እቺን ነክቼ ብጎትታት ይጨምርልኛል። እቺን ብነካ ያጠፋታል። እቺን ብነካ ኤዲት ያደርጋታል። አያችሁ አይደለም? ያው እዚህ ጋር አደርገዋለሁ። አሁን ንግግሬ ጋር እኩል ይመጣል። ሰላም በዛሬው ቪዲዮ ፎንት ማስተካከል ትችላላችሁ። ለምሳሌ ይሄንን ትነኩትና ያው እዚህ ጋር ፎንት የምትላለች ከጎን እሷን ትነኩና የራሳችሁ ፎንት ምናምን ካላችሁ የጽሁፎን ፎንት ምናምን ማስተካከል ትችላላችሁ ማለት ነው። ሌሎችም ኢፌክቶች መጠቀም ከፈለጋችሁ እዚህ ጋር ኢፌክቶች አሉ። ያው ኢንተርኔት ይፈልጋል። እነዚህን ኢፌክቶች መጠቀም ይቻላል ማለት ነው። ሌላም እንዲሁ ኦቨርሌይ ይባላል። ኦቨርሌይ ማስገባት ከፈለጋችሁ ተጨማሪ ቪዲዮ ያው እዚህ ጋር ኦቨርሌይ የሚላል ለመጀመሪያ ያሳያችሁ ጋር እሱን ትነኩታላችሁ። ከዛ አድ ኦቨርሌይ ይላል። አድ ኦቨርሌይ በተለይ ሪአክሽን ቪዲዮ መስራት የምትፈልጉ ከሆነ ትጫናላችሁ እሱን። ከዚያ ለምሳሌ እነዚህን ፎቶዎች ላስገባን የመጀመሪያ ያወረድኳቸው ናቸው። ያው እነዚህን ሳስገባ ጠቅ አረጋቸውና ነካቸውና አደም ይላል እዚህ ጋር አደም የሚለውን እጫናለሁ ማለት ነው። ያው አያችሁ ፎቶዎቹን ከኔ ላይ ያስገባቸው። ከዛ ሳይዛቸውን እንዲህ በሁለት ጣቴ ነክቼ ማስተካከል መቀነስ መጨመር እችላለሁ። ይሄንንም እንደዚሁ መጨመር መቀነስ እችላለሁ። ያው እንደፈለኩኝ በእጄ በጣቴ ላንቀሳቀሳቸው እችላለሁ ማለት ነው። አያችሁ ታይም ላይኑ ላይ ታች ላይ ደርድሯቸዋል። አሁን ተመልከቱ። ልክ ሲናገር በዛሬው ቪዲዮ ያው ፖፕ አፕ ያደርጋል ይመጣል ማለት ነው። አያችሁ ይመጣል ማለት ነው። ድምጽ ማስገባት ብትፈልጉ እንዲሁ ለምሳሌ ክላሲካል ልታስገቡት ትችላላችሁ። የሌሎች ሰዎች ድምጽ ልታስገቡት ትችላላችሁ። ብዙዎች የምትጠይቁት ነው። እንደዛ ሲሆን ደግሞ መጀመሪያ ዋናው ፔጅ ላይ ትሄዱና ቱሎቹን ትከፍታላችሁ። መጀመሪያው ላይ ባክ አድርጋችሁ ይሄን ቱል ትከፍቱና ኦዲዮ የምትላለች እዚህ ጋር ኦዲዮዋን ትጫናላችሁ። ከዛ ሳውንድ ይላል እዚህ ጋር ሳውንድ የምትለዋን ትጫናላችሁ። ትንሽ ጠብቁት። ከዛ እዚህ ጋር ደግሞ ምን አለ ያው ከጎን ላይ የፎልደር ምልክት ያሳያችኋል። ይሄ እዚህ ጋር መጀመሪያ ያያችሁት ፓርት ይሄ እዚህ ጋር ያለው ፓርት ከራሱ ከቲክቶክ ዳውንሎድ ማድረግ ትችላላችሁ ማለት ነው። ያው የተለያዩ አማራጮች አሉት ክላሲካሎች ምናምን ሰርች በማድረግ እዚህ ጋር ያው ሰርች በማድረግ ትችላላችሁ። የራሳችሁ ካለ ደግሞ እዚህ ጎን ላይ ነው የምትነኩት። ከቲክቶክ መውሰድ ከፈለጋችሁ ደግሞ ያው ሎጊን አድርጋችሁ ከቲክቶክ ትወስዳላችሁ ማለት ነው። እኔ ከራሴ ቢሆን ለምሳሌ እቺን ሁለተኛውን ፎልደር አነካና ከዛ ኤክስትራክትድ ይለኛል። ይሄ እዚህ ጋር የምታዩት ኤክስትራክትድ የሚል አለ። በጎን ደግሞ ዲቫይስ የሚል አለ። ስለዚህ ከስልኬ ላይ ስለሆነ ያው ዲቫይስ የሚለውን ወስዳለሁ። ኤክስትራክት ማለት ደግሞ ከቪዲዮ ላይ ድምጽ እንዲወስድላችሁ ከፈለጋችሁ ነው። ይችን ኤክስትራክት የምትለዋን ትጫኑና እዚህ ጋር ቪዲዮን ታስገቡታላችሁ። እሱ ድምጹን ኤክስትራክት አድርጎ ይወስዳል ማለት ነው። ያው እኔ ግን ድምጽ ብቻ ከሆነ ደግሞ እዚህ ዲቫይስ ውስጥ የሚለውን ትጫናላችሁ። ከዛ በኋላ ላይ ሰርች ማድረግ ነው ያለባችሁ። እዚህ ጋር የፈለጋችሁትን ሳውንድ ሰርች ማድረግ ያው በጣም ብዙ ሳውንድ ስለሚያመጣላችሁ ማለት ነው። እዚህ ጋር ልብ ማለት ያለባችሁ አንዳንድ ድምጾችን ቢሊሉ ስለሚችሉ ወደ ኤም4ኤ ወይንም ወደ ኤምፒ3 ኮንቨርት ማድረግ አለባችሁ ድምጹን። ከዛ ሰርች ስታደርጉት ይመጣል። ሁላ ካረጋችሁ እንግዲህ ቀጣዩ ስቴፕ የሚሆነው ምንድነው? ትራንዚሽን ነው። ለምሳሌ በአንድና በሁለት ቪዲዮ ባይዘው አኒሜት ማድረግም ይቻላል። አኒሜሽን መጨመር ምናምን ይቻላል። ለምሳሌ ልክ ቪዲዮ ሲመጣ ቴክስቱ ሲመጣ የሆነ ቅርጽ እንዲኖረው እየበረረ እንዲመጣ ምናምን አኒሜት ማድረግ ይቻላል። ምክንያቱም ያ የምትፈልጉትን ትጫኑትና ከዛ በኋላ ወደ ጎን እዚህ ስቱሎቹ አሉ። ያው አኒሜሽን የሚላለ ትጫኑና እንደፈለጋችሁ አኒሜት ማድረግ ይፈልጋል። ኤዲቲንግ ልምምድና ድፍረት እንዲሁም ክሬቲቪቲ ይፈልጋል ማለት ነው። ከዚያ መጨረሻ ላይ ትራንዚሽን ማለት በሁለት ቪዲዮዎች መካከል መሸጋገር ያስፈልጋችኋል። ያው እቺን ነው የምትጫኑት። እዚህ መሃል ላይ ያለችው አለች አይደለም? እሷን ነው የምትጫኑት። እሷን ስትጫኑ ያው ትራንዚሽን ያመጣላችኋል፣ መሸጋገር ያመጣላችኋል። ይኸው ለምሳሌ ይሄን ብቻን እኔ መጀመሪያ ላይ ያለችው ያው መሸጋገር ያመጣልኝ ማለት ነው። እስኪ እንየው። አሁን ቪዲዮ ተመሳሳይ ስለሆነ ነው እንጂ የተለያየ ቪዲዮ ቢሆን መሸጋገሪያ በዚህ መልኩ መጨመር ትችላላችሁ። ኤክስፖርት ከማድረጋችሁ በፊት እዚህ ጋር መጀመሪያ ያሳየኋችሁን ትነኳትና እዚህ ጋር በደንብ ማስተካከል ያለባችሁን ታስተካክላላችሁ። ሪዞሉሽን አለ። ለምሳሌ እዚህ ጋር በኤችዲ እዚህ ጋር በ2K ወይ 4K እዚህ ጋር ደግሞ 720p እና አብዛኛውን እኔ ሪኮሜንድ ማድረጋችሁ ይሄ ነው። ለምን
4K 2K ስታደርጉት በጣም ስፔስ ያስቸግራችኋል፣ ብዙ ይሆናል ሳይዙ። ስለዚህ ይሄ በቂ ነው። ፍሬም ሬት እዚህ ጋር 30 ላይ ታደርጋላችሁ። ከዛ እዚህ ጋር ኮድ ሬት ደግሞ ሪኮሜንድድ የሚለውን ትጫናላችሁ። ከዛ መጨረሻ ኤክስፖርት የምትለውን ትጫኑ። ቪዲዮአችሁን ኤክስፖርት ያደርገዋል። መርጅ አድርጎ መገጣጠም ያለውን አገጣጥሞ ምናምን አንድ ቪዲዮ አድርጎ ያወጣላችኋል። እስኪ እንጫነው። ያው እንደምታዩት ኤክስፖርት እያደረገልኝ ነው። ቪዲዮውን እያወጣው ነው ማለት ነው። አልቋል። አሁን ከፈለኩኝ ወደ ቲክቶክ መልቀቅ ከፈለኩ ዩቲዩብ ላይ መልቀቅ እችላለሁ። እስኪ ቪዲዮውን ቼክ እናድርገው። ያው ስንከፍተው እዚህ ጋር አመጣልኝ። ይሄ ጨርሷል ማለት ነው። ያው ስከፍተው ቪዲዮ ኤዲት ተደርጓል። ያው ይሄ በጣም የተበላሸ ቪዲዮ ስለሆነና እናንተን ለማሳየት ነው። ቪዲዮ እንዳይረዝምብኝ በጣም ፈልጌ ነበር፣ ረዝሟል። አብራችሁኝ ስለቆያችሁ አመሰግናለሁ። መልካም ጊዜ ይሆንላችሁ።